የአዲስ ኪዳን ስብከት ንስሐና የኃጢአት ስርየት ነው። በማን ስም? በኢየሱስ ስም። የመጀመሪያይቱ ቤተክርስቲያን የሐዋርያቱ ጴጥሮስ ሰዎች የእግዚአብሔርን ቃል ሰምተው ኢየሱስ ተሰብኮላቸው ልባቸው ሲነካ ቀጥሎ ማድረግ ያለባቸውን ነገር መጀመሪያው ነገር ንስሐ መግባት፣ ቀጥሎ ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ፣ መንፈስ ቅዱስ መሞላት። በኋላ በሐዋርያት ትምህርት ወራሱ የምን ትምህርት ይባላል? የሐዋርያት ትምህርት። ወንጌሉን ኢየሱስ ለሐዋርያት ስለሰጣቸው ከፀሐይ መውጫ እስከ መጥለቂያ ወንጌሉን እንዲሰብኩ ኢየሱስ ስልጣን የሰጣቸው ሐዋርያት ስለሆኑ ትምህርቱ ራሱ የሐዋርያት ትምህርት። ትምህርት የለም። ከሐዋርያት ትምህርት የሚለይ ትምህርት ካለ እሱ የሰው ትምህርት ነው። እሱ የአጋንንት ትምህርት። የሐዋርያት ትምህርት ሰዎችን ክርስቶስን ይሰብካል። ቀጥሎ ክርስቶስ ኢየሱስ ኃጢአት ስርየት የውሃ ጥምቀት በኢየሱስ ስም እንዲጠመቁ ያደርጋል። በመቀጠል በመንፈስ ቅዱስ ተሞልተው በጽድቅና በቅድስና ኖረው ከኃጢአት ከርኩሰት ከዝሙት ከክፉ ሰዎች ርቀው የእግዚአብሔርን መንግስት እንዲወርሱ የጥንቷ ቤተክርስቲያን ሰብካለች። ሐዋርያት የሰበኩትን ስብከት፣ ሐዋርያት ያጠመቁትን ጥምቀት ማንም የመቀየር ስልጣን የለውም። ሰባኪ የትኛውም ሐዋርያ ነኝ የሚል እግዚአብሔር ጠርቶኛል የሚል የሐዋርያትን ትምህርት ከቀየረ እሱ ሐሰተኛ አስተማሪ። ኢየሱስ ስም ሰዎችን የማያጠምቅ ነብይ እሱ ሐሰተኛ ነብይ። ኢየሱስ ስም ሰዎችን የማያጠምቅ የሐዋርያትን ጥምቀት ቀይሮ በሌላ ስም የሚያጠምቅ አስተማሪ እሱ ሐሰተኛ አስተማሪ። ዘመንም ጥምቀቱ ሳይቀየር ትምህርቱ ሳይቀየር ሁላችሁም በኢየሱስ ስም መጠመቅ አለበት። ይህንን ድምፅ የምትሰሙ ሁሉ መጽሐፍ ቅዱስን መርምሩ። የመጽሐፍ ቅዱስን ጥምቀት አግኝቶ በሱ ስም ሳይጠመቅ የእግዚአብሔርን መንግስት መግባት አይችልም። መንግስት እንደ እግዚአብሔር ቃል አምነውና እንደ እግዚአብሔር ቃል ኖረው የሚወርሱ የቅዱሳን አገልጋዮች በኢየሱስ ክርስቶስ ስም ብቻ ነው። አምኖ በኢየሱስ ስም ካልተጠመቀ አይድንም። እምነትና ጥምቀት አይነጣጠሉም። እግዚአብሔር አንድነት መጽሐፍ ቅዱሳዊ ከሆነ ይሄ አንዱ አምላክ ደግሞ በአዲስ ኪዳን ተገልጦ ኢየሱስ ሆኖ የሚያድን ስም ይዞ መጥቷል። አምላክ ስም አለው። በብሉይ ኪዳን አምላክ በተለያዩ የማዕረግ ስሞች ይጠራ ነበር። ነገር ግን በአዲስ ኪዳን ቃል ሥጋ ሲሆን አንዱ አምላክ በሥጋ ተገልጦ የማዳን ስም ይዞ እንደመጣ የእግዚአብሔር ቃል ይናገራል። በማቴዎስ ወንጌል ምዕራፍ 1 ላይ ከቁጥር 20 ጀምሮ ስናነብ ዮሴፍ ማርያምን በስውር ሊተዋት ሲያስብ መልአኩ መጥቶ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎታል። ኢየሱስ ማለት የኃጢአት መድኃኒት ማለት ነው። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነበት ምክንያት ደም ያለው ስም፣ አጋንንት የሚንቀጠቀጥለት ስም፣ በሽታዎች የሚለቁለት ስም፣ ሰማይ ምድር የሚታዘዝለት ስም ኢየሱስ የሚለው ከስም ሁሉ በላይ የሆነ ስም እንደሆነ የእግዚአብሔር ቃል ይናገራል። ይሄ የተወለደው ሕፃን ልጅ ሕዝቡን ከኃጢአት የሚያድን ነው። ስሙን ኢየሱስ ትለዋለህ ተብሎ ለዮሴፍ ተነገረለት። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ደግሞ ስናነብ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ተብሎ ተጽፏል። ይሄ ከሰማይ በታች ሌላ ለሰው ልጆች መዳኛ የሆነ ስም ከኢየሱስ ውጪ ሌላ ስም የለም። ኢየሱስ ያድናል ማለት ኢየሱስ በስሙ ሰው አምኖ በስሙ የኃጢአት ስርየትን ሲቀበል ሰው ሁሉ ከኃጢአት ነፃ ወጥቶ መዳንን እንደሚያገኝ የእግዚአብሔር ቃል ይናገራል። ሉቃስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ ስናነብ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ይላል። ስብከት ንስሐና የኃጢአት ስርየት ነው። የአዲስ ኪዳን ስብከት ንስሐና የኃጢአት ስርየት ነው። በማን ስም? በኢየሱስ ስም። በኢየሱስ ስም ንስሐና የኃጢአት ስርየት ይሰበካል ብሎ ኢየሱስ ከሙታን ተነስቶ ሰበከ። በዚህም ምክንያት ሐዋርያት ሥራ ምዕራፍ 2 ላይ የመጀመሪያው በኢየሩሳሌም በመጀመሪያው ስብከታቸው ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ
በስሙ ንስሐና የኃጢአት ስርየትን ሰበኩ። ሐዋርያት ሥራ ምዕራፍ 2 ቁጥር 38ን ስናነብ ጴጥሮስ የመጀመሪያውን ሰውን የሚድንበት ሰው ከኃጢአት ነፃ የሚወጣበትን ስብከት ሰበከ። እንዲህ ሲል ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይላል። ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ ይላል። በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በየጸሎቱ ይተጉ ነበር ይላል። ስለዚህ የመጀመሪያይቱ ቤተክርስቲያን የመጀመሪያይቱ የኢየሱስ ክርስቶስ ሰባኪዎች የሐዋርያቱ አለቃ ጴጥሮስ ሰዎች ልባቸው ሲነካ የእግዚአብሔርን ቃል ሰምተው ኢየሱስ ተሰብኮላቸው ልባቸው ሰዎች ሲነካ ቀጥሎ ማድረግ ያለባቸውን ነገር ሲናገር የመጀመሪያው ነገር ንስሐ መግባት ነው። ቀጥሎ ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ፣ ቀጥሎ መንፈስ ቅዱስ መሞላት። ከዛ በኋላ በሐዋርያት ትምህርቱ ራሱ የምን ትምህርት ይባላል? የሐዋርያት ትምህርት ይባላል። ለምን? ወንጌሉን ኢየሱስ ለሐዋርያት ስለሰጣቸው ከፀሐይ መውጫ እስከ መጥለቂያ ድረስ ወንጌሉን እንዲሰብኩ ኢየሱስ ስልጣን የሰጣቸው ሐዋርያት ስለሆኑ ትምህርቱ ራሱ የሐዋርያት ትምህርት ተባለ። ሌላ ትምህርት የለም። ከሐዋርያት ትምህርት የሚለይ ትምህርት ካለ እሱ የሰው ትምህርት ነው። እሱ የአጋንንት ትምህርት ነው። የሐዋርያት ትምህርት ሰዎችን ክርስቶስን ይሰብካል። ቀጥሎ በንስሐ ገብተው ክርስቶስ ኢየሱስ ስም ለኃጢአት ስርየት የውሃ ጥምቀት በኢየሱስ ስም እንዲጠመቁ ያደርጋል። ከዛ በመቀጠል በመንፈስ ቅዱስ ተሞልተው በጽድቅና በቅድስና ኖረው ከኃጢአት፣ ከርኩሰት፣ ከዝሙት፣ ከክፋት ሁሉ ሰዎች ርቀው የእግዚአብሔርን መንግስት እንዲወርሱ የጥንቷ ቤተ ክርስቲያን ሰብካለች። ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ሲናገር ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ከዛ ኒቆዲሞስ ሰው እንዴት ሊወለድ ይችላል? እንደገና ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን ብሎ ኢየሱስን ሲጠይቀው ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ ልትወለዱ ዘንድ ያስፈልጋቸዋል አላቸው ይላል። ኢየሱስ ይባረክ። ስለዚህ ሰው ከውሃ ዳግም መወለድ አለበት፣ ከመንፈስ ዳግም መወለድ አለበት። ልክ ከእናትና ከአባት ተወልደን ወደ ፍች ምድር እንደመጣነው ሁሉ ወደ አዲስቱ ኢየሩሳሌም ወደ ፍቅሩ ልጅ መንግስት ለመፍለስ አሁንም ሰው ከሁለት ነገር መወለድ አለበት። የመጀመሪያው ከውሃ መወለድ ነው። ከውሃ መወለድ ማለት በውሃ በኢየሱስ ክርስቶስ ስም ልክ ሐዋርያት እንዳጠመቁት መጠመቅ ነው። ከዛ በመቀጠል በመንፈስ ቅዱስ መጠመቅ ነው። መንፈስ ቅዱስ ደግሞ የሚያጠምቀው ሰው ሳይሆን ኢየሱስ ራሱ ነው። ዮሐንስ መጥምቁ ሲናገር ከኔ በኋላ የሚመጣው የጫማውን ጠፍር ይፈታ ዘንድ የማይገባኝ በመንፈስ ቅዱስ የሚያጠምቅ እርሱ ነው አለ። ልክ ሐዋርያት ላይ በባለ 50 ሐዋርያት ሥራ ምዕራፍ 2 ላይ የወረደው መንፈስ ቅዱስ ዛሬም እኛ ላይ ሊወርድ እየተዘጋጀ ነው። የእግዚአብሔር መንፈስ እኛ ላይ ሲወርድ ይቀድሰናል፣ የእግዚአብሔር ሰው ያደርገናል። ከኃጢአት ከርኩሰት ርቀን እግዚአብሔርን መስለን ክርስቶስን መስለን በሚሞተው ስጋችን ክርስቶስ ተገልጦ በዚህ ምድር ላይ ክርስቶስን መስለን የእግዚአብሔርን መንግስት እንድንወርስ ከመንፈስ መወለድ አለብን። ሐዋርያትም ለዚህ ነው በየሄዱበት ሁሉ ክርስቶስን ይሰብካሉ። ቀጥሎ በውሃ ያጠምቃሉ በኢየሱስም። ቀጥሎ እጅ ጭነው በመጸለይ መንፈስ ቅዱስ እንዲሞሉ ያደርጋሉ። ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ቁጥር 4 ላይ ፊልጶስ ወደ ሰማርያ ከተማ ገብቶ ክርስቶስን ሰበከላቸው ይላል። ከዛ ቀጥሎ ወንዶችም ሴቶችም ተጠመቁ ይላል። ቁጥር 16 ላይ በጌታ በኢየሱስ ስም ብቻ
ብቻ ተጠምቀው ነበር እንጂ ከነርሱ በአንዱስ ላይ እንኳን ገና መንፈስ ቅዱስ አልወረደም ነበር ይላል። ቀጥሎ ጴጥሮስና ዮሐንስ እንዲመጡ መልእክት ላከ። ጴጥሮስና ዮሐንስ መጥተው እጃቸውን ጭነው ሲጸልዩ መንፈስ ቅዱስ ወረደባቸው ይላል። ስለዚህ ከውሃና ከመንፈስ መወለድ የአዲስ ኪዳን ዋናው ትምህርት ነው። ከውሃና ከመንፈስ መወለድ የኢየሱስ ክርስቶስ ትልቁ ትምህርት ነው። ሰው ዳግመኛ መወለድ አለበት፣ አለበለዚያ የእግዚአብሔር መንግስት መግባት አይችልም። ስለዚህ በኢየሱስ ስም መጠመቅ አለባችሁ። ይህንን ድምፅ የምትሰሙ ሁላችሁ ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ አለባችሁ። ብዙ ሰዎች ጌታን ተቀብለናል ብለው ጨርሰናል ብለው ቁጭ ብለዋል። ብዙ ሃይማኖቶች ሰዎችን እጃቸውን አዘርግተው ጌታን አስቀብለዋል። ነገር ግን እንደ ሐዋርያት በኢየሱስ ስም ሰዎች እንዲጠመቁ አላደረጉም፣ አላጠመቁም። እነሱ የሚያጠምቁት በአብ በወልድ በመንፈስ ቅዱስ ስም ነው። የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው። በአዲስ ኪዳን አንድም ሐዋርያ በአብ በወልድ በመንፈስ ቅዱስ ብሎ ሰዎችን አላጠመቀም። ሐዋርያት ማቴዎስ 28:19 የጻፈው ማቴዎስ ራሱ ሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎችን ከሚያጠምቁት አንዱ ሐዋርያው ማቴዎስ ነበረ። ስለዚህ በአብ በወልድ በመንፈስ ቅዱስ ተብሎ በሥላሴ ስም የተጠመቀ አንድም ሰው መጽሐፍ ቅዱስ ውስጥ የለም። አለ የሚል ሰው ካለ አሁን እዚህ መጥቶ ማስረጃ ማቅረብ ይችላል። አንድም ሰው በሥላሴ ስም የተጠመቀ የለም። የአብ የወልድ የመንፈስ ቅዱስ ስም በሆነው ግን በኢየሱስ ክርስቶስ ስም 3000 ሰዎችን በማጥመቅ ጀምረዋል። የሰማርያ ሰዎች በኢየሱስ ክርስቶስ ስም ተጠምቀዋል። የኤፌሶን ሰዎች ሐዋርያት ሥራ ምዕራፍ 19 ቁጥር 1 እስከ 5 ስናነብ በኢየሱስ ክርስቶስ ስም ተጠምቀዋል። ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስና ቤተሰቡ አሕዛብ የነበሩ በጌታ በኢየሱስ ክርስቶስ ስም ለኃጢአት ስርየት ተጠምቀዋል፣ በመንፈስ ቅዱስም ተጠምቀዋል። ስለዚህ ሐዋርያት የሰበኩትን ስብከት፣ ሐዋርያት ያጠመቁትን ጥምቀት ማንም የመቀየር ስልጣን የለውም። የትኛውም ሰባኪ፣ የትኛውም ሐዋርያ ነኝ የሚል እግዚአብሔር ጠርቶኛል የሚል ካለ የሐዋርያትን ትምህርት ከቀየረ እሱ ሐሰተኛ አስተማሪ ነው። እሱ ነቢይ ሐሰተኛ ነቢይ ነው። በኢየሱስ ስም ሰዎችን የማያጠምቅ ነቢይ እሱ ሐሰተኛ ነቢይ ነው። በኢየሱስ ስም ሰዎችን የማያጠምቅ የሐዋርያትን ጥምቀት ቀይሮ በሌላ ስም የሚያጠምቅ አስተማሪ እሱ ሐሰተኛ አስተማሪ ነው። እንደ ሐዋርያት በዚህ ዘመንም ጥምቀቱ ሳይቀየር፣ ትምህርቱ ሳይቀየር ሁላችሁም በኢየሱስ ስም መጠመቅ አለባችሁ። ስለዚህ ዛሬ ይህንን ድምፅ የምትሰሙ ሁሉ መጽሐፍ ቅዱስን መርምሩ፣ እወቁ። ኢሳይያስ 43:10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥኩ ባሪያዬ ምስክሮቼ ናችሁ ይላል። በመላስ መንግሥተ ሰማያት አይገባም። ሰው የመጽሐፍ ቅዱስን ጥምቀት አግኝቶ በሱ ስም ሳይጠመቅ የእግዚአብሔርን መንግሥት መግባት አይችልም። ምክንያቱም የእግዚአብሔር መንግሥት እንደ እግዚአብሔር ቃል አምነውና እንደ እግዚአብሔር ቃል ኖረው የሚወርሱ የቅዱሳን አገር ናት። ስለዚህ ጥምቀት በኢየሱስ ክርስቶስ ስም ብቻ ነው። ያመነ የተጠመቀም ይድናል ነው የሚለው። ሰው አምኖ ከቆመ አይድንም። ሰው አምኖ በኢየሱስ ስም ካልተጠመቀ አይድንም። እምነትና ጥምቀት አይነጣጠሉም። ጥምቀትና እምነት ሳይነጣጥሉ ሐዋርያት በዘመናቸው ይሰብካሉ። ሰዎች ሲያምኑ በኢየሱስ ስም ያጠምቃሉ። ብዙ ሃይማኖቶች ጥምቀት አያድንም ይላሉ። መጽሐፍ ቅዱስ ግን ጥምቀት ያድናል ይላል። ያመነ የተጠመቀ ይድናል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ በኖህ ዘመን 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቀድሞ አልታዘዙም ይላል። ይህም ውሃ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል ይላል። ጥምቀት ዛሬም ያድናል። ሰው አምኖ መጠመቅ አለበት። እግዚአብሔር አንድ ነው፣ ስሙ ኢየሱስ ነው። ጥምቀት በኢየሱስ ስም ነው። ከእስራት እንድትፈቱ፣ መዳንን እንድታገኙ፣ የእግዚአብሔርን መንግሥት እንድትወርሱ ያላችሁን የትኛውንም አይነት መጽሐፍ ቅዱሳዊ ጥያቄ ጠይቃችሁ መልስ አግኝታችሁ ከሌሎች ትምህርቶች ለይታችሁ መጽሐፍ ቅዱሳዊ መሆኑን ካረጋገጣችሁ ነፍሳችሁን እንድታድኑ አደራ እንላለን። ይህንን ድምፅ የሰማችሁ የታገሳችሁ እግዚአብሔር ይባርካችሁ፣ ሰላም ይስጣችሁ። ሰላም ለሀገራችን ይሁን። በኢየሱስ ስም ተባረኩ።